ጸጋና ሰላም ይብዛላችሁ ወንድምና እህቶቼ። ኢዮብ ምዕራፍ 26 ከቁጥር 1 ኢዮብ መለሰ እንዲህም አለ፣ ኃይል የሌለውን ምንኛ ረዳኸው፣ ብርታት የሌለውን ክንድ ምንኛ አዳንከው፣ ጥበብስ የሌለውን ምንኛ መከርከው፣ ብዙ ዕውቀትንስ ምንኛ ገለጥህለት እያለ ይቀጥላል። በጣም የሚገርመው እግዚአብሔር ኃይል የሌለውን የሚረዳ ብርታት የሌለውን የሚያግዝ አምላክ ነው። ሰዎች ጋር ስትመጡ ሰዎች የሚፈልጓችሁ ኃይለኛ ስትሆኑ ነው። ሰዎች ዘንድ የምትፈለጉት ኃይለኛ ስትሆኑ ነው። ሰዎች ዘንድ የምትፈለጉት በአቅማችሁ ነው። የገንዘብ አቅም ካለ፣ የሆነ ፖቴንሻል ካለ፣ የትምህርት ዕውቀት ካለ፣ የተለያየ አይነት ነገሮች እናንተ ጋር ካሉ ነው የምትፈለጉት ሰዎች ዘንድ። እግዚአብሔር ኃይል የሌለውን የሚረዳ፣ ጉልበት የሌለውን ወይም ብርታት የሌለውን፣ አቅም የሌለውን ክንድ የሚደግፍ አምላክ ነው። ሶላ ባህራ ካዳባሽ ዛሬ ጸልያለን። እግዚአብሔር ታላቅ ነገር በህይወታችሁ ያደርጋል። አንዳንዶቻችሁ ከዚህ ጸሎት በኋላ በጣም ትበረታላችሁ። ይህን ቪዲዮ ላይክ አድርጋችሁ ጀምሩ፣ ሰብስክራይብ አድርጉ፣ ዩቲዩብን ተባረኩልኝ። በጣም የሚገርመው እናንተ ሁል ጊዜ አሸናፊ መሆናችሁ የሚታወቀው በምትጸልዩት ጸሎት ነው። የማይጸልይ ሰው አሸናፊነቱ አይታወቅም። እና የምትጸልዩ ከሆነ ምንም ብትደክሙ፣ ምንም አይነት ሁኔታ ውስጥ ብትሆኑ፣ ብትዝሉ እንኳን፣ አቅም ብታጡ እንኳን እግዚአብሔር ኃይላችሁ ይሆናል። ለዚህ ነው ኢዮብ ኃይል የሌለውን፣ ምን አይነት ቃል እንደሆነ አይታችኋል። ኃይል የሌለውን፣ አቅም የሌለውን፣ ጉልበት የሌለውን ተመልከቱ። ማን ይፈልጋል? አቅም የሌለውን ማን ይፈልጋል? ኃይል የሌለውን ማን ይፈልጋል? ዕውቀት የሌለውን ማን ይፈልጋል? ማንም አይፈልግም። ምንኛ ረዳኸው፣ ምንኛ አገዝከው፣ ምንኛ ደገፍከው። ሻባዳ ባካዳባሽ ዞብራሃዳ ካዳላ ባራዲዳቦስ ኤላባ ካዳቦሽ አላባራዲያ ባውሳራባያ በጌታ በኢየሱስ ክርስቶስ ማድረግ የምትፈልጉትን ነገር እንዳታደርጉ አቅም ባጣችሁበት ጉዳይ ላይ ይህን ነገር ማድረግ ፈልጋለሁ፣ ይህን ነገር ማድረግ ፈልጋለሁ ግን አልቻልኩም፣ የኔ አቅም ጥቂት ሆኗል፣ ኃይል አጣው፣ የገንዘብ ኃይል አጥቻለሁ፣ የሰው ኃይል አጥቻለሁ፣ መንፈሳዊ ነገሬን ማንቀሳቀስ አቅቶኛል፣ መጸለይ አቅቶኛል፣ ደከመኝ፣ ኃይል አጣው በምትሉት ነገር ላይ የአምላኬ የእግዚአብሔር ኃይል ይገለጣል። የአምላኬ የእግዚአብሔር ኃይል ይገለጣል። የአምላኬ የእግዚአብሔር ኃይል ይገለጣል። ሻባሃዳ ካባስ ሊረዳችሁ ይመጣል ጌታ። ምንኛ ረዳኸው። ኃይል የሌለውን ምንኛ ረዳኸው። ማን ነው ኃይል የሌለውን የሚፈልግ? አቅም ያጣውን የሚፈልግ ማን ነው? ጉልበት ያጣውን የሚፈልግ ማን ነው? እግዚአብሔር ግን ሊረዳ ይመጣል። እግዚአብሔር ግን ሊያግዝ ይመጣል። እግዚአብሔር ግን አቅም እየሆነ ይመጣል። እግዚአብሔር ግን ከወደቅንበት ለማንሳት ይመጣል። ማጃ ካዳኮስ ሴላቫሃያ አንዳንድ ጊዜ አንዳንድ ሰዎች ሲደክሙ፣ በተለያየ አይነት ነገር ሲደክሙ፣ መጸለይ ሲያቅታቸው ወይም በተለያየ አይነት ነገሮች ወድቀው ሲገኙ እግዚአብሔርም እንደ ሰው ሚተወን ይመስለናል። እግዚአብሔርም እንደ ሰው ጨካኝ ይመስለናል። በቃ ትቶን የሚሄድ ይመስለናል። የማይፈልገን ይመስለናል። በጭራሽ እግዚአብሔር አይተውም ልጆቹን። ሕዝቡን አይጥልም። እግዚአብሔር
አያችሁ፣ ኃይል የሌለውን ምንኛ ረዳኸው እንዳለ ባሪያው። ዛሬ ኃይል ባጣችሁበት ጉዳይ ክንዱ ይገለጣል። አቅም ባጣችሁበት ጉዳይ ላይ ክንዱ ይገለጣል። አባት ሆይ ክንድህን እጠራለሁ በጌታ በኢየሱስ ክርስቶስ ስም። ኃይል ባጣንበት መጸለይ ባቃተን ጉዳይ ላይ እግዚአብሔር አምላክ ሆይ ማድረግ እየፈለግን ማድረግ ባቃተን ጉዳይ ላይ ክንድ በኢየሱስ ስም ይምጣ። እጅ በኢየሱስ ስም ይምጣ። ጣልቃ በኢየሱስ ስም ግባ ጌታ ሆይ። አሁን አዲስ ነገር ይሁን። አሁን ተአምራት ይገለጥ። አሁን በጌታ በኢየሱስ ክርስቶስ የሚረዳ የሚያግዝ ያንተ ክንድ ይገለጥ። ማንኛውም በጌታ በኢየሱስ ክርስቶስ የጠላት እቅድ ኃይል እንደሌለን አስረድቶን አባብሎን ሊወስደን የሚፈልግ የጠላት ኃይል የተመታ ይሁን። በቃ እኮ ጌታ አምላክሽ እኮ ረስቶሻል። ምንም ተስፋ የለህም። ከዚህ በኋላ ያንተ ጉዳይ እንዲህ ሆኗል የሚለን መክሮ አባብሎን ሊወስደን የሚፈልግ ኃይል ሁሉ የተመታ ይሁን። አባብሎ ሊወስድ የሚፈልግ ኃይል ሁሉ የተመታ ይሁን በኢየሱስ ስም። ኃይል የሌለውን የሚረዳ፣ አቅም የሌለውን የሚረዳ የሚያግዝ የእግዚአብሔር ክንድ ከኛ ጋር አለ። ይረዳኛል በሉ። አባቴ ይረዳኛል፣ ያግዘኛል፣ ይደርስልኛል፣ በድካሜ ይራራልኛል። እኔ አልችልም፣ ግን እሱ ይችላል። የኔ አቅም ጥቂት ነው፣ ግን የሱ አቅም ብዙ ነው። ሃሌሉያ ሃሌሉያ። ኃይሌ እግዚአብሔር ነው፣ ጉልበቴ እግዚአብሔር ነው፣ ሞገሴ እግዚአብሔር ነው፣ አቅሜ እግዚአብሔር ነው። የሚረዳኝ አባት አለኝ፣ የሚያግዝ አባት አለኝ። ሞገስ ይሆነኛል፣ ክንዱን ይገልጥልኛል። እንደገና እቆማለሁ፣ እንደገና ብርታት አገኛለሁ። ብርቱ ያልሆነን ሰው የሚፈልግ ሰው ደግሞ የለም። ብርቱ ያለንን ሰው፣ ጎበዝ ያልሆነን ሰው፣ ሰዎች አፕሪሼት የማያደርጉትን ሰው፣ በጣም በጥሩ ሁኔታ ላይ የሌለን ሰው የሚፈልግ ሰው የለም። የወደቀን የሚያነሳ የለም። ግን ብርታት የሌለውን ክንድ ምንኛ አዳንከው ይላል። በጣም የሚገርም እኮ ነው። መበርታት እኔ አልቻልኩም፣ ብርቱ አይደለሁም፣ ግን ክንዴ አግዞኛል፣ አድኖኛል ይላል። ዛሬ መበርታት ባቃታችሁ ጉዳይ ላይ፣ አቅም በሌለበት ጉዳይ ላይ፣ በቃኝ ባላችሁበት ጉዳይ ላይ የእግዚአብሔር እጅ ይገለጣል። ጥበብ የሌለውን ምንኛ መከርከው፣ ጥበብ ሆንክለት። ሰዎች ጠቢብ ፈልጎ ነው ከጠቢብ ጋር ጠቢባን የሚሆኑት። ወይም ደግሞ ብርቱ ሰው ታውቃላችሁ፣ ከብርቶች ጋር ነው ወዳጅነት እንኳን ማድረግ የሚፈልገው። አቅም ካላቸው ጋራ፣ ገንዘብ ካላቸው ጋራ፣ ደግሞ ጠቢብ ከተባሉት ጋራ፣ በጣም እውቀት ካላቸው ጋር ነው ሰዎች ወዳጅነት እንኳን የሚፈጥሩት። አያችሁ፣ የደከመውን፣ አቅም ያጣውን፣ ኃይል የሌለውን ማንም ሰው አይፈልግም። እግዚአብሔር ግን ኃይል የሌለውን፣ አቅም የሌለውን አቅም ይሆናል። ኃይል ለሌለው ኃይል ይሰጣል። እውቀት ለሌለው እውቀት ይሆናል። አያችሁ፣ ማን ነው እንደ እግዚአብሔር? ዳባሻ ላባካዳጋባሾ ላባራዲያስ ዜብራ ሀደጌ ላባራዲ ላባራሽና ማልታ አካዲ ጋራጋዳጋባስ። በፈራችሁበት ጉዳይ ላይ ክንዱ ይገለጥ። በደነገጣችሁበት ጉዳይ ላይ የአምላኬ ክንድ ይገለጥ። እንዴት ባላችሁበት ነገር ላይ ኃይል ይገለጥ። የእግዚአብሔር ክንድ ይህንን ያደርጋል። ኃይል ታገኛላችሁ፣ ብርታት ታገኛላችሁ፣ ጥበብ ታገኛላችሁ፣ እውቀት ታገኛላችሁ። ከማን? ከእግዚአብሔር ዘንድ። ከማን? ሁሉን ከሚችል ከአምላክ። ከማን? ደካሞችን አንስቶ ብርቱ ከሚያደርገው ከእግዚአብሔር ታገኛላችሁ።
ሼላ ባህዳጋ ባሼና ማንተ መንፈስ ቅዱስ ስም ይባረክ። ልጆችን ስለምትመክራቸው ስም ይባረክ። ለልጆች ጉልበት ስለምትሆንላቸው ስም ይባረክ። የወደቁትን የሚያነሳ የአንተ እጅ ጣልቃ ስለሚገባ ስም ይባረክ። እንደገና ድል ስለምትሰጥ ስም ይባረክ። እንደገና ሞገስ ስለምትሆን ስም ይባረክ። እግዚአብሔር የሌለውን ባዶ ነገር ላይ ባዶ ቦታ ላይ ክንድህን ገልጠ ባዶነትን በሙላት ስለምትቀይር ስም ይባረክ። ልጆችን እያገዝክ ስለምታግዛቸው እየረዳ ስለምትረዳቸው ክንድን ስለምትገልጥላቸው በጌታ በኢየሱስ ክርስቶስ ስም አመሰግንሃለሁ። አባትና አምላክ ሆይ መልካምነት ይገለጥ። ኃይል የሌሉትን አቅም ያጡትን ጉልበት ላጡትን ብርታት ለሌላቸውን እነሱን ጌታ ሆይ በኢየሱስ ክርስቶስ ስም ስለምትረዳቸው የአንተ እጅ ጣልቃ ስለሚገባ መንፈስ ቅዱስ ነገርን ስለምትቀይር መንፈስ ቅዱስ ተአምራት ስለምታደርግ አዳዲስ ጌታ ሆይ በሮችን ስለምትከፍት እግዚአብሔር አምላክ ሆይ አንተን ለሚጠብቁት ብርሃናቸው ስለምትሆን ብርሃን ልክ በማለዳ እንደሚወጣ ብርሃን ለልጆች ስለምትሆንላቸው አመሰግንሃለሁ። መንፈስ ቅዱስ ሆይ በፊቴ አለን። መንፈስ ቅዱስ ሆይ ለደከሙት ጉልበት ላጡት አቅም ላጡት መበርታት ላቃታቸው ምን ልሆን ላሉት የሚሆኑትን ላጡት የአንተ ክንድ ጣልቃ ስለሚገባላቸው አመሰግንሃለሁ። እግዚአብሔር አምላክና አባት ሆይ ታላቅን ድልና ሞገስ ታላቅን ክንድህን በኃይል ስለምትገልጥ አመሰግንሃለሁ። የትኛውም የጠላት እቅድና አጀንዳ በጌታ በኢየሱስ ክርስቶስ ስም የፈረሰ ይሆን። ታላቅነቴ በኃይል ይገለጥ። መልካሙ ክንዲ በኃይል ይገለጥ። እጅ በኃይል ይገለጥ። ጣቴ በኃይል ይገለጥ። እግዚአብሔር ሆይ ለደከሙት ብርታት ኃይል ላጡት ጌታ ሆይ ኃይል እግዚአብሔር ሆይ በኢየሱስ ክርስቶስ ስም ካንተ ዘንድ ስለሆነ ጠቢብ ለጎደላቸው ጥበብን ስለምትሰጥ። በነገራችን ላይ ጥበብ ማለት ምን እንደሆነ ልንገራችሁ። ጥበብ ማለት ሰዎች ጥበብ ሲባል በጣም ብዙ ነገር ሊያስቡ ይችላሉ። ጥበብ ምን እንደሆነ ልንገራችሁ። አንድ ሰው በስራ ቦታ ላይ የገጠመውን ነገር ማንኛውም ቻሌንጅ ሊሆን ይችላል። ያንን ነገር በሚሰራበት ቦታ ላይ በጥበብ ማለፍ ማለት ነው። ጥበብ ማለት ገብቷችኋል? በጣም አግሬሲቭ ሆናችሁ በጣም መናደድ ባላችሁበት ቦታ ላይ ያንን ነገር ሶልቭ አድርጋችሁ ማለፍ ስትችሉ ያ ጥበብ ይባላል። ጥበብ ምን እንደሆነ ታውቃላችሁ? መናደድ ባለባችሁ ቦታ ላይ ወይም መናደድ ባላችሁበት ምዕራፍ ላይ ሳትናደዱ በጥበብ ማለፍ ስትችሉ ያ that's wisdom። በጣም ይሄ ትልቅ ጥበብ ነው፣ ትልቅ እውቀትም ጭምር ነው። ስለዚህ ጥበብ ማለት ሰዎች ጥበብ ሲባል ይሆን ሌላ ነገር ልታስቡ ይችላል። አይደለም። ጥበብ ማለት በቃ ሰዎች ሲያናድዷችሁ ያንን ንዴት ወደ መፍትሄ መቀየር ማለት ነው። ሰዎች የናንተን በር ለመዝጋት ሲታገሉ እናንተ ደግሞ ለነዛ ሰዎች በተቃራኒው መልካም ነገር ማሰብ ማለት ነው። በትዳራችሁ፣ በስራችሁ፣ በእጮኝነታችሁ፣ በላይፍ ስታይላችሁ የሚገጥማችሁን ነገር በሙሉ በጣም በተለያየ አይነት ነገር ውሳኔዎች ቶሎ ፈጥኖ ወስኖ ማበላሸት ሳይሆን እነዛን ነገሮችን ወደ መልካም መንገድ መምራት ጥበብ ይባላል። ይሄ በቃ ጠቢብ ሰው ማለት ያ ነው። ስለዚህ ጥበብ የሌለውን ምንኛ መከርከው ይላል። ብዙ እውቀትንስ ምንኛ ገለጠለት። እውቀት ደግሞ ሰዎች እውቀትን ሲያስቡ ይሄ ትምህርት ብቻ አድርጋችሁ ማሰብ የለብንም። ምክንያቱም እውቀትን የሚሰጥ እግዚአብሔር ነው። የመጀመሪያውና የመጀመሪያው እውቀት የእውቀት መጀመሪያ የእውቀት መጨረሻ የሚባለው መጽሐፍ ቅዱስ ምሳሌ ላይ የጥበብ ሁሉ መጀመሪያ እግዚአብሔርን ማወቅ ነው ይላል። አያችሁ፣ ሁለት ነገር እግዚአብሔርን ማወቅ ነው ጥበብ መጀመሪያ። ስለዚህ እግዚአብሔርን ያወቀ ሰው በፍጹም በነገር ሁሉ ግራ አይጋባም፣ አይደነባበርም።
በህይወቱ በላይፉ አይደነባበርም። ለምን? እግዚአብሔርን አውቆ ነው ሌላውን ያወቀው። ይሄ ሰው እግዚአብሔርን ሳያውቅ ሌላውን ያወቀ ሰው ምንም አይነት አዋቂ ነው ማለት አይቻልም። ስለዚህ እግዚአብሔር በዚህ መንፈስ ይባርካችሁ፣ ዕውቀትን ይግለጥላችሁ፣ ጥበብን ይግለጥላችሁ፣ መንፈስ ቅዱስ ሞገስ ይሆንላችሁ። በድካማችሁ ደግሞ በአቅም ባጣችሁበት ጉዳይ፣ ኃይል ባጣችሁበት ጉዳይ ታላቁ የጌታ ኃይል ይገለጥ። አባት ሆይ በኢየሱስ ስም ክንድህን እጠራለሁ። የኔ አባት ክንድህን እጠራለሁ። በጌታ በኢየሱስ ክርስቶስ መንፈስ ቅዱስ ሆይ እጅህን እጠራለሁ። አሁን ከዚህ ሰዓት ጀምሮ ነገር የተቀየረ ይሁን። ጣልቃ ስለምትገባ አመሰግንሃለሁ። ኃይል ለሌሉት ኃይል ስለምትሆን፣ አቅም ላጡት አቅም ስለምትሆን፣ ጉልበት ለሌላቸው ጉልበት ስለምትሆን፣ በደከሙበት ምዕራፍ ላይ ለእህቶች ብርታት ስለምትሆን እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ለዘላለም የተባረከ ይሁን። መልካምነት እንዲገለጥ፣ ታላቅነት እንዲገለጥ እግዚአብሔር አባትና አምላክ ሆይ በኢየሱስ ክርስቶስ ስም እኔ ጸልያለሁ። ፍቃዴ እንዲሆን መንፈስ ቅዱስ በታላቅ ክብርና በታላቅ ሞገስ ኃይልን ለልጆች ስለምትገልጥ በጌታ በኢየሱስ ክርስቶስ ስም አመሰግንሃለሁ። እግዚአብሔር ለልጆች የምትሰጣቸውን እግዚአብሔር ሆይ ኃይል ካንተ ዘንድ ስለሚለቀቅ ለልጆች ጌታ ሆይ የምታስብላቸው ስለሚበልጥ ለኛ ከምናስበው በላይ ጌታ ሆይ ያንተ ለኛ ማሰብ ስለሚልቅ ስለሚበልጥ ምን መሆን እንዳለበት አስቀድመ የኛን ጉዳይ ስለምትሰራ እግዚአብሔር በጌታ በኢየሱስ በፍቃድ ውስጥ ስለምታኖረን በፍቃድ ውስጥ ጌታ ሆይ በደህንነት ስለምታመላለሰን ጠላት እንደፈለገ እንዳያደርገን ሁኔታ እንደፈለገ እንዳይነካን እንደፈለጉ ጠላቶቻችን እኛን እንዳይጫወቱብን ያንተ ክንድ ስለሚዘረጋ እናመሰግንሃለን። መልካምነቴ በኢየሱስ ክርስቶስ ስም ይገለጥ። ታላቅነቴ በኢየሱስ ክርስቶስ ስም ይገለጥ። አባትነቴ በኢየሱስ ክርስቶስ ስም ይገለጥ። አባትና አምላክ ሆይ የሚያበረታ ያንተ እጅ፣ የሚረዳ ያንተ ክንድ፣ ልጆችን የሚያግዝ ያንተ እጅ፣ ልጆች ጣልቃ የሚገባ ያንተ ክንድ በኃይል ስለሚዘረጋ አመሰግንሃለሁ። እግዚአብሔር አምላክና አባት ሆይ ማንኛውም ጠላት ያዘጋጀው ዝግጅትና የጠላትን ዕቅድ የሚያፈርስ ያንተ እጅ፣ ማንኛውም ጠላት ያዘጋጀው ዝግጅት በክርስቶስ ኢየሱስ ስም ስለሚፈርስ አባትና አምላክ ሆይ አቅም ላጡት አቅም የምትሆን ጉልበት ለሌላቸው ጉልበት የሚሆን ያንተ እጅ በኢየሱስ ስም ስለሚለቀቅ እናመሰግናለን። አሁንም ከጸባዖት አሁንም አቅም ባጣንበት አሁንም አንችልም ባልንበት በቃኝ ባልንበት እኛ ላንተ አሳልፈን በሰጠንበት እግዚአብሔር ያውቃል፣ ጌታ ያውቃል፣ እግዚአብሔር ያውቃል እያልን ላንተ የሰጠነውን በሙሉ አንተ መልስ አድርገህ ስለምትሰጠን ጌታ ሆይ ካንተ ዘንድ መልስ ስለሚመጣልን አባታችንና አምላካችን ሆይ በኢየሱስ ክርስቶስ ስም እናመሰግንሃለን። መልካምነትህንና ክንድህን ስለምትገልጥ እግዚአብሔር አምላክና አባት ሆይ ታላቅነት ስለሚገለጥ ኃይል ስለሚላክ አዳዲስ ነገሮች ስለሚሆኑ ነገር ስለሚቀየር በኢየሱስ ክርስቶስ ስም እናመሰግንሃለን። ሻላ ባህዳጋባስ ሮባ ካዳሼ ለማንታ ካባራ ባያዲያና ለብራሃዳጋባ አቅም የሚያሳጣ መንፈስ፣ የትኛውም ራቆትነት መንፈስ፣ የትኛውም ባዶነት መንፈስ፣ የትኛውም ጭንገፋ፣ ጭንቀት፣ አለመከናወን፣ ኪሳራ፣ ሞት፣ ያለ ጊዜ ሞት በኢየሱስ ክርስቶስ ስም የተሰበረ ይሁን፣ የተሰበረ ይሁን፣ የተሰበረ ይሁን፣ የተሰበረ ይሁን። አባትና አምላክ ሆይ ክንዲ በኢየሱስ ክርስቶስ ስም ይገለጥ፣ እጂ በኢየሱስ ክርስቶስ ስም ይገለጥ። ነገር የተቀየረ ይሁን። እግዚአብሔር አምላክና አባት ሆይ ጣልቃ ስለምትገባ አመሰግንሃለሁ። ክንዴን ስለምትዘረጋ አመሰግንሃለሁ። ነገር ስለምትቀይር አመሰግንሃለሁ።
የሚረዳ የአንተ እጅ ስለሚዘረጋ አመሰግንሃለሁ። መንፈስ ቅዱስ ሆይ ለልጆች ክንዴን ስለምትገልጥ አመሰግንሃለሁ። መንፈስ ቅዱስ ሆይ ልጆችን እያገዝክ በታላቅ ኃይልና ክብር ስለምትወርድ አመሰግንሃለሁ። ይሄ ጸሎት አንድ ሰው የሚበረታበት፣ ይሄ ጸሎት አንድ ሰው አቅም የሚያገኝበት፣ አንድ ሰው ኃይለኛ የሚሆንበት ጌታ ሆይ በኢየሱስ ክርስቶስ ስም ኃይል እንዲገለጥ ጸልያለሁ። ሃዳካዲያ ደካማን ኃይለኛ የሚያደርግ ብርታት ለሌለው ብርታት የሚሰጥ የአንተ ክንድ ሼላሃዳ ካባራሃዳ ቦሳ ሼባላባጋዳጋ ባራሲ ላቫሃዳ ቦስ ማካዳሺና ቦሶ በሮዶጎዶ ሼላባያ በኢየሱስ ስም ይዘርጋ፣ በኢየሱስ ስም ይዘርጋ፣ በኢየሱስ ስም ይዘርጋ። ሴላሃዳ ኮሾሎ ባራባሻና ኢላቫሃዳ ጋባሺና ማንቶስ ጂሰስ ጂሰስ እየረዳ እያገዝክ ጣልቃ እየገባ ክንዴን እየዘረጋ ተአምራት እያደረክ በብዙ ድልና በብዙ ሞገስ በብዙ ኃይልና በብዙ ጣልቃ ገብነት ነገር ስለምትቀይር አመሰግንሃለሁ። መንፈስ ቅዱስ ሆይ አመሰግንሃለሁ። ታላቅነት ይገለጥ፣ ኃይል ይገለጥ። በኢየሱስ ስም ጸልያለሁ። ጌታ መንፈስ ቅዱስ ሆይ አሁን በኢየሱስ ስም ጸልያለሁ። ባዶነት ይመታ። እግዚአብሔር መንፈስ ቅዱስ ሆይ ኃይል አልባነት ይመታ። ኃይል አልባነት ትዝ ይላችኋል መጽሐፍ ቅዱስ ሲናገር ባሪያው ሐዋርያው ጳውሎስ ሲናገር ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ ይላል። ምን ማለት እንደሆነ በዚህ ቃል ላይ በጣም በሰፊው መጣበጣለሁ። ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። በጣም ይሄ ቃል ተች ያደርገኛል። አያችሁ፣ ኃይል የሚመጣው ከክርስቶስ ብቻ ነው። ከሰማይ ብቻ ነው። ከእግዚአብሔር ዘንድ ብቻ ነው። ብቸኛው ኃይል የሚሰጥ፣ ብቸኛው የሚረዳን፣ የሚያግዘን፣ ጉልበት የሚሆን፣ አቅም የሚሰጥ፣ ጣልቃ የሚገባ፣ የሚመራን አባታችንና አምላካችን እሱ እግዚአብሔር ብቻ ነው። ስለዚህ ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ የሚለው በጣም ብዙ ትንታኔው ላይ በጣም በዚህ ጉዳይ ላይ አብረን እንጸልያለን። በሌላ ጊዜ እመጣለሁ። ስለዚህ ኃይል ይሰጣል እግዚአብሔር ጋር ማይቋረጥ ኃይል አለ። እግዚአብሔር ጋር ለጠየቁት፣ ለቀረቡት፣ ለፈለጉት የማይቋረጥ ኃይል ባለቤት ነው እግዚአብሔር። ይሄ ሰማይ ይሄ ምድር ኃይል አግኝቶ የሚኖረው ከእግዚአብሔር ነው። ገብቷቸዋል። ሰዎች ምድር ላይ ኃይል ፍለጋ ወይም ምድራዊ ኃይል ፍለጋ እንኳን አታዩትም። ኢትዮጵያ 14 ዓመት ምናምን ደክሞ ለፍቶ በጣም በብዙ በአባይ ግድብ ላይ በቃ ኃይል አገኘን ብሎ ምድር ሁሉ ሲናወጥ አይታቸዋል። እግዚአብሔር ከሰማይ ሆኖ እኮ ይሄ ለሱ በጣም ሰዎች ይችን ኃይል ለማግኘት ይሄን ያክል ገንዘብ አውጥቶ ዋጋ ከፍሎ በቃ ያዙኝ ልቀቁኝ እኛንን በቃ አንደኞች በቃ ሶስተኛ ነው እሱ አንዴ በቃ ቀውጤ ነው የሚፈጠረው። በቃ ከባድ ነገር ይሆናል። ግን ምን ልላችሁ ፈልጌ ነው፣ ሰማይን በአንድ ቃል ዘርግቶ ምድርን በአንድ ቃል አምጥቶ ወዳጆቼ የሚገርም እኮ ነው እግዚአብሔር በአንድ ቃል። ሰው አንድ ቀን ስለዚህ ነገር እያሰበ አይደነቅም። እንዴት ተፈጠርኩ እንዴት በምድር ላይ አለው ብሎ ሰው አይደነቅም፣ አይገረም። ነገር ግን የኃይል ሁሉ ባለቤት የሆነው ጌታ የተባረከ ይሁን። እግዚአብሔር የተመሰገነ ይሁን፣ ስሙ ከፍ ይበል። ስለዚህ ዛሬ ጸልያለሁ፣ ኃይል ባጣችሁበት፣ አቅም አጣው ባላችሁበት ላይ በጌታ በኢየሱስ ክርስቶስ ስም ታላቁ እግዚአብሔር እጅ ይገለጥ። እንዲህ ይላል ዳዊት፣ በጻድቅ ቤት ብዙ ኃይል አለ ይላል ዳዊት። በጻድቅ ቤት ብዙ ኃይል አለ። በሌላ አማርኛ ምን ማለት ነው? በጻድቅ ቤት ኢየሱስ አለ ማለት ነው። ጌታ አለ ማለት ነው። በጻድቅ ቤት ኢየሱስ አለ። በጻድቅ ቤት እግዚአብሔር አለ። በጻድቅ ቤት ትልቅ ሞገስ አለ። በጻድቅ ቤት የእግዚአብሔር ክንድ
አለ። በጻድቅ ቤት የጸሎት ኃይል አለ። ከጻድቅ ቤት የሚወጣ የጸሎት ሽታ አለ። የጸሎት መዓዛ አለ። ሌሎችን የሚያድን ለሌሎች የሚሆን የሚተርፍ የጸሎት ኃይል አለ ነው። አያችሁ፣ በጻድቅ ቤት የጸሎት ኃይል አለ። ብዙ ኃይል አለ። ስለዚህ ነው ጠላት እንድትጸልዩ አይፈልግም። ኃይል ስለምታከማችሁ ነው። አያችሁ፣ የሚጸልይ ሰው ኃይል ያከማቻል ቤቱ ላይ። በሚጸልይ ሰው ቤት ላይ ኃይል አለ፣ የተከማቸ ኃይል አለ። ልክ ባንክ ላይ እንደተቀመጠው ገንዘብ ማለት ነው። ሻባሃዳ ካባራ ሱላባያ ሮባ ሻካታራ ባሻላ ባራደጋስ ኢላካዳጋ ባሼና ማንታረባ ክንድህን ጠራን፣ እጅህን ጠራን፣ ጣልቃ ገብነትህን ጠራን። አባት ሆይ በዚህ ሰዓት ለወንድም እናቶች ታላቅነት ስለተገለጠ እጅ ጣልቃ ስለገባ አመሰግንሃለሁ። የትኛውም የሚዋጋቸው ጠላት ውጊያ፣ የጨለማ ኃይል ሁሉ በክርስቶስ ኢየሱስ ስም ጭንቀት፣ ጭንገፋ፣ ሐዘን ሁሉ ለዘላለም የተነቀለና የተሰበረ ይሁን። ከቤታቸው ላይ ኃይል አይጣጣ ጌታ ሆይ። ኃይል ለልጆቼ ኃይል ጌታ ሆይ በኢየሱስ ክርስቶስ ስም እንድትሰጣቸው ጸልያለሁ። የሚደንቅ ያንተ ጣልቃ ገብነትና ሞገስ ይገለጥ በኢየሱስ ክርስቶስ ስም። ታላቅነት ይገለጥ፣ ኃይል ይገለጥ፣ አዲስ ነገር ይሁን። አስጨናቂ ይሰበር፣ የጠላት ቀስት ይሰበር በኢየሱስ ስም። በለቅሶ ፋንታ ደስታ፣ በሐዘን ፋንታ ጌታ ሆይ በኢየሱስ ክርስቶስ ስም የደስታን መጎናጸፊያ፣ በተዘጋ በሮች ፋንታ የተከፈቱ በሮች፣ እግዚአብሔር መንፈስ ቅዱስ ሆይ በተበላሹ ነገሮች ፋንታ ደግሞ የተስተካከለ ነገር፣ እግዚአብሔር ሆይ ባለመከናወን ፋንታ መከናወን፣ ባለመኖር ፋንታ መኖር። ሻላ ሀዳጋ ባዲያጋባስ ኢዳጋበር ሀዳጋ በባዶነት ፋንታ ሙላት ኢጋዶሶ ቦሾ ላቫሃራባያ በኢየሱስ ስም በኃይል ያገኛቸው፣ በኃይል ያገኛቸው፣ በኃይል ያገኛቸው በናዝሬቱ ጌታ በኢየሱስ ክርስቶስ ስም። ይሄን የሚያደርግ ያንተ እጅ ስለሆነ፣ ይሄን የሚያደርግ ያንተ ክንድ ስለሆነ፣ ጣልቃ ገብተህ ድል ስለምትሰጣቸው ለልጆች፣ ሞገስ ስለምትሆን ለልጆች፣ ክንዲ ስለሚረዳቸው ልጆችን፣ አዲስ ነገር ስለሚሆን፣ ታላላቅ ድል በሕይወታቸው ስለሚሆን፣ ታላላቅ ጉብኝት በሕይወታቸው ስለሚሆን ጌታ ሆይ በኢየሱስ ክርስቶስ ስም የሚያስጨንቅ ሁሉ የተመታ ስለሆነ እግዚአብሔር በጌታ በኢየሱስ ክርስቶስ ስም አዳዲስ ነገርን እያደረግ በሞገስ ስለምትመራቸው አመሰግንሃለሁ። ይሄ ጌታ ሆይ የኃይል ጊዜ፣ የመገለጥ ጊዜ፣ የመውጣት ጊዜ ስለምታደርግላቸው አመሰግንሃለሁ። ታላቅ ድልና ሞገስ፣ ታላቅ ጉብኝት፣ ታላቅ ያንተ ክንድ በኢየሱስ ስም ይገለጥ። ይህን እያደረግ ለልጆች በታላቅ ሞገስ እንድትቀድም ጸልያለሁ በጌታ በኢየሱስ ክርስቶስ አሜን። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ደወል ምልክቱ ላይ ተጭናችሁ ኦል ላይ አድርጉ። ሰብስክራይብ አድርጉ። ጌታ ኢየሱስ ይባርካችሁ። መልእክቴን ለሌሎች ደግሞ ሼር አድርጉ። ጸሎት ለሚወድ ወዳጅ ካለ ወይም ጸሎት ለሚያስፈልግ ወዳጅ ካለ ይህን ጸሎት ከኛ ጋር አብረን ጸልይ ብላችሁ ጸሎቱን ሼር አድርጉለት። በጣም ወዳችኋለሁ። ወንድማችሁ ነብይ አጥናፉ ነኝ። ተባረኩልኝ። ጌታ ኢየሱስ ይባርካችሁ። ሻሎም